ጤናችን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። በአምራች ኢንዱስትሪ ፈጠራና ፍጥነት ወደ ተሻለ እመርታ ለመሸጋገር ቁልፍ መንገዶች ናቸው ሲሉ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። እጅ ለእጅ ተያይዘን መስራትና መደማመጥ ከቻለን ኢትዮጵያውያን ያለን ተስፋ በአጭር ጊዜ እውን ማድረግ እንችላለን ብለዋል። የተወካዮች ምክር ቤት አፈ ጉባኤና የምክር ቤቱ አባላት በኤኤምጂ ሆልዲንግና የቦሌ ለሚ ልዩ ኢኮኖሚ ዞን የስራ እንቅስቃሴ ጎብኝተዋል። በኢትዮጵያ ከሚገኙ 24 ኢንዱስትሪ ፓርኮች 13ቱ በግል ባለሀብቶች የሚተዳደር ነው። ለኢኮኖሚውም የሚያበረክቱት አስተዋጽኦ ከፍተኛ ነው። የሕዝብ ተወካዮች ምክር ቤት አፈ ጉባኤና የምክር ቤት አባላት የኤኤምጂ ሆልዲንግንና የቦሌ ለሚ ልዩ ኢኮኖሚ ዞንን የስራ እንቅስቃሴ ጎብኝተዋል። የአምራች ኢንዱስትሪው ዘርፍ ገቢ ምርትን በመተካት የውጭ ምንዛሪን በማዳንና ሰፊ የስራ ዕድልን በመፍጠር እንዲሁም የቴክኖሎጂ ሽግግር በማሳደግ ከፍተኛ ኢኮኖሚያዊ አስተዋጽኦ እያበረከተ መሆኑን አፈ ጉባኤ ታገሰ ጫፎ ገልጸዋል። የአምራች ዘርፉን ውጤታማ የሚያደርጉ አስቻይ የህግ ማዕቀፎች እንደተሻሻሉ አንስተዋል። ለግሉ ሴክተር መንግስት ከፍተኛ ትኩረት ሰጥቷል። አሁን አምና ከተሰጠው ብድር ከ80% በላይ የሰጠው ለግሉ ባለሀብት ለመንግስትም አይደለም። ይሄ ተጠናክሮ ይቀጥላል። ምክንያቱም የግሉ ባለሀብት እንዲጠናከር በማድረግ መንግስት ደግሞ ለዚህ የሆነ አይነተኛ ሚና በመጫወት የሀገራችን ኢኮኖሚ በፍጥነት እንዲያድግ ማድረግ ይቻላል። ሰፊ የስራ ዕድል እንዲፈጠር ማድረግ ይቻላል። ስለዚህ አሁንም ቢሆን የሕዝብ ተወካዮች ምክር ቤት በህግ ማዕቀፍም በርካታ ህግ ማዕቀፍ አሻሽለናል። ለዚህ የሚሆኑ ህጎችን አሻሽለናል። በክትትልና ቁጥጥር ስራችን፣ ድጋፍ ስራችን ተቋማት ተጠናክሮ እንዲወጡ እንፈልጋለን። ይሄን እገዛ ለማድረግ በእኛ በኩል ዝግጁ ነን። ይሄን በማድረግ ውጤታማ ስራ ሰርተን ሀገራችንን እናበለጽጋለን ለማለት ነው። እጅ ለእጅ ተያይዘን መስራትና መደማመጥ ከቻለን ኢትዮጵያውያን ያለንን ተስፋ በአጭር ጊዜ እውን ማድረግ እንችላለን ብለዋል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ታላቁን የኢትዮጵያ ህዳሴ ግድብ አስመርቀናል። ከዛ ተነስተን ደግሞ አሁን የማዳበሪያ ፋብሪካ፣ የጋዝ ፋብሪካዎች እንደዚሁ እየሰራን እንገኛለን። ትልቅ ተስፋ አለ። ሁላችንም ግን ኢትዮጵያውያን ያለንን ተስፋ በአጭር ጊዜ ውስጥ እውን እንዲሆን ማድረግ እንችላለን። ይሄን ለማድረግ ደግሞ ሁላችንም ሰብሰብ ብለን አንድ ላይ እጅ ለእጅ ተያይዘን መስራት ከቻል፣ መደማመጥ ከቻል፣ አሁን የሚታየው የስራ መንፈስ እንደዚሁ ተጠናክሮ ተያይዘን ከቀጠልን የሀገራችንን ብልጽግና እውን የማናደርግበት አንድ ምክንያት የለም። የአምራች ኢንዱስትሪ ዘርፍ የሚፈለገውን እድገት፣ የስራ ዕድል ፈጠራ እንዲሁም የኢኮኖሚ ሉዓላዊነትን ለማረጋገጥ ወሳኝ ሚና አለውም ብለዋል የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ። እድገት እንፈልጋለን፣ ብልጽግና እንፈልጋለን፣ መለወጥ እንፈልጋለን። የእድገት መስመሩ ደግሞ ኢንዱስትሪ ነው። ያደጉ ያሉ ሀገራት መንገዳቸው ኢንዱስትሪ ነው። ያደጉት ሀገራት ያደጉበት ኢንዱስትሪ ነው። ስለዚህ እኛ ሌላ አማራጭ የለም። በተለይ እድገቱ ቀጣይነት እንዲኖረው ከተፈለገ፣ ተወዳዳሪ እንዲሆን ከተፈለገ አሁን የጀመርነውን የኢንዱስትሪያላይዜሽን ርብርባችንን በሁሉም አቅጣጫ አጠናክረን መቀጠል ነው ያለበት። በኢንዱስትሪ ፓርኮቹ ለበርካታ ዜጎች የስራ ዕድል መፈጠሩ የኢትዮጵያ ማንሰራራት ማሳያ ነው ብለዋል የምክር ቤት አባላቱ። ባለፉት ዓመታት ተዘግተው የነበሩ ከ800 በላይ ኢንዱስትሪዎች ዳግም ወደ ስራ ተመልሰዋል። የተኪ ምርቶች ምርታማነት ከጊዜ ወደ ጊዜ እየጨመረ መጥቷልም ተብሏል። በኢትዮጵያ በቂ የላቁ የሕክምና ቴክኖሎጂ ቁሶች በአገር ውስጥ ባለመኖራቸው ህመምተኞች ከቀያቸው ርቀው አለፍ ሲልም ወደ ውጭ ሀገር ሂደው እንዲታከሙ ይደረጋል። ይህ ደግሞ ከህመምተኛው እንግልት በተጨማሪም ቤተሰብ ይበትናል፣ ሀብትን ለብክንነት ይዳረጋል። የኢትዮጵያ ኒውክሌር ፕሮግራም ለሰላማዊ ዓላማ ከሚውልለት ዘርፎች መካከል አንዱ የጤናው ዘርፍ ነው። ወይዘሮ ታደሉ ጥላውን የደራ ጉንዶ መስቀል ከተማ ነዋሪ ሲሆኑ ከ9 ዓመት በፊት የማህፀን ካንሰር ታመው በአካባቢ ሕክምና ስለሌለ ወደ አዲስ አበባ ዩኒቨርሲቲ ሕክምና ፋካልቲ የጥቁር አንበሳ አጠቃላይ ስፔሻላይዝድ ሆስፒታል ሪፈር ተጽፎላቸው ሕክምናቸውን እየተከታተሉ ይገኛሉ። እነዚህ ዓመታት ለወይዘሮ ታደሉ ከህመማቸው የሚታገሉበት ብቻ ሳይሆን ሀብት ንብረታቸውን ያጡበት፣ የሰው ፊት ያዩበት የመከራ ጊዜያቸው እንደነበረ ይገልጻሉ። ዛሬ 9 ዓመት ነው ኦፕሬሽን ያደረኩት። ከሞ ከጨራሪ ነው ወሰድኩት።
ግን ከተተሉ ያው ነው አሁን በየሶስት ወሩ መመላለስ ነው አላቆምኩም ዛሬም አለቀቀኝ ወጪ ደግሞ በየቀኑ ነው ምን ጠየቀው መለያን ይጣጋል እኔ ያወጣው ስንት ሶስት ቦታ ነው የሸኩት እንኳን ባዶ እኔ የቀረሁኝ ድሮ ሳጠራቅም የኖርኩት እዙ ላይ ነው ያለቀው በኋላ ለማና ገባው እንደገና ዘመድ አዝማዱ እየረዳኝ ነው አሁን ደግሞ እና ሁሉ ነገር እንጨርሻለሁ ተነፍሳ ይበልጥም ብዬ ይህ አሳዛኝ እውነት የብዙ ኢትዮጵያውያን ታሪክም ነው የካቲት 28 ጥቁር አንበሳ ገባው ምርመራ ጀመርኩ 6 ወር አሁን 9ኛ ወሬ ነው ይሄን ያህል ጊዜ ተመላልሰን ትራንስፖርት ያልጋ እየከፈል ቀጠሮ ነው በቀጠሮ ነው ደግሞ ያው ምርመራ ነው ማሽን ብቻ 8 ሺህ ብር እየከፈልኩ 5 ጊዜ ገባው አሁን ኪሞ 6 ጊዜ በአንድ ቀን ሰጡኝ 15 ጨረራ አዘዙልኝ 7ቱን እንደተመታው ማሽን ተበላሽ አባያና ሽንደረ ወጪ ከሰደ ደረዳ አብርዳ እዚህ ከመምጣታችን በፊት ብዙ ወጪ አውጥተናል ብዙ ደክመናል ከብቶቻችንን ሸጠን ጨረስን መሬታችንን እስክንሸጥ ድረስ ብዙ ደክመናል ህክምናውን አተን ብዙ ቦታ ደክመናል ሶዶ ሄደንም አልሳካ ብሎን ነው እዚህ ሲፈቅድልን የመጣ ነው እነዚህ እናቶች ቢቻልና ይሄ ቢደረግ ይላሉ መላ ቢገኝልን እንደዚህ መድኃኒቱ በአገራችን ቢገኝልን ቢላክልን የሚሰራም ቢገኝልን እዛው በአገራችን ብንቸገር ብንረዳ ጥሩ ነገር ይመስለኛል ሰው ችግር ነው ምንም ነገር ለኛ ጋር ደግሞ ጤና ጣቢያ ነው ሆስፒታል እንኳን ማይሰራ ነው እዛ ጋር ቢሆንልን ግን በጣም ይቀለን ነበር ለሁላችንም ግማሹ ያለቀ ግማሹ እዚህ ይደርሳል ይሄን ያላወቀ ደግሞ እዛው ይቀራል እና እዛ ቢኖር ደስ ይለናል በየሀገራችን እንደዚህ አይነት መድኃኒትና ሆስፒታል ቢኖር ደስ ይለኛል እኔ በበኩሌ በየሀገራችን ሊቆምልን ይቀላል እዚህ ድረስ ማንጫው መከራ ነው መንገዱ ራቀ የኢትዮጵያ ኒውክሌር ፕሮግራም ለሰላማዊ ዓላማ ከሚውሉለት ዘርፎች መካከል አንዱ የጤና አጠባበቅ ነው ኒውክሌር ቴክኖሎጂው ለካንሰር ጨረር ህክምና ወሳኝ ነው ኢትዮጵያ ውስጥ ኒውክሌር ሜዲሲን መስፋፋት ባለበት ደረጃ አልተስፋፋም አሁን ለምሳሌ ሲቲ ስካን የመጣበት ጊዜ ኤምአርአይ የመጣበት ጊዜን ስናይ በጣም እርሜው በጣም አጭር ነው የኤምአርአይ እና የሲቲ ማለት ነው ኒውክሌር ሜዲሲን ከድሮም የነበረ ነውና እኛ ብናመርት እዚሁ በሀገር ቢመረት አንደኛ በኒውክሌር ሜዲሲን ብቻ የሚሰሩ የምርመራና የህክምና አይነቶች አሉ ብዙ ህይወትን የሚያድን ምርመራም አለ ህክምናም አለ በኒውክሌር ሜዲሲን ማለት ነው ግን ይሄ ህክምና ዘርፍ አልተስፋፋም ለምንድን ነው ያልተስፋፋው የኛ የራሳችን የሆነ ሪሰርች ሪአክተርና ማምረት ስላልቻለን ነው ስቲል ከውጭ ነው ያመጣን ያለ ነው ማለት ነው ይህ ፕሮግራም እውን ቢሆን ወይዘሮ ታደሉና መሰሎቻቸው ከእንግዲህ ከቀያቸው ርቀው መሄድ አይተበቀባቸው ገንዘባቸውም አይባክንም የላቀ የጨረር ህክምና በአካባቢያቸው ያገኛሉ ይህ ደግሞ የጤና አገልግሎትን ፍታይነት ማረጋገጥና ዜጎችን ከማያስፈልግ የጉዞና የገንዘብ ጫና መታደግ ማለት ነው የኒውክሌር ኃይል ለጤናው ዘርፍ የቴክኖሎጂ አቅም በመፍጠር የብዙ ታካሚዎችን ህይወት ሊያድን የሚችል ቴክኖሎጂ ስለመሆኑ ይነገራል በኢትዮጵያ ከውጭ የተገዱ ርዕዮተ ዓለሞች የፖለቲካ ስርዓት ግንባታ ላይ ጫና እየፈጠሩና የእርስ በርስ መጠፋፋት በር እየከፈቱ መሆናቸውን ምሁራን ተናገሩ። ምሁራን የውጭ ሞዴሎችን በጭፍን ከመቅዳት የራሷን አገራዊ መሰረት ያለው ፖሊሲ እይታ እና ህሳቤ በመንደፍ የልማት ጉዞን የሚመራ ብሔራዊ ቢል መገንባት ይገባል ብለዋል። ኢትዮጵያ ስርዓተ መንግስትን ቀድሞ ከገነቡ ሀገራት ተርታ በቀዳሚነት የምትሰለፍ ናት። ተጠንተውም ተተግብረውም ያላለቁት የሀገር በቀል እውቀቶች ደግሞ ከፍታዋን የገነቡ ጡቦች ነበሩ። ያለፉትን ዓመታት ከውጭ የተቀዱ ርዕዮተ ዓለሞች ሀገሪቱን አለማሳጥቶ የሀገር በቀል እውቀቶችንም ገሸሽ ያደረገ የፖለቲካ ስርዓት ግንባታ ልጆቿ የተስማሙ እንዳይሆኑ አድርጎ እርስ በርስ እንዲበላሉ በር ከፍቷል። የተውሶ ርዕዮተ ዓለሞች ናቸው ሀገራችን ሲመሩበት የነበረው ማለት ነው። የህዝባችን አስተሳሰብ ስነ ምግባር ውቅረ ልቦና ምን ይመስላል ከሚለው ተነስቶ ሳይሆን እነ ካፒታሊዝም ምንድነው ይዞ የሚመጡት እነ ሶሻሊዝም ምንድነው የሚመጡት የሚለው ያንኑ ነው ወስደው እኛ ጋር አፕላይ የሚያደርጉት ማለት ነው። ከኛ ጋር ሲመጣ እንግዲህ ውህደት ለመፍጠር በጣም አስቸጋሪ ይሆናል።
በሁለተኛ ደረጃ ደግሞ እነኛ የመጡ ርዕዮተ ዓለሞች የኛም ማንነት ሲገነቡ ብሔራዊ ማንነታችንን ሲገነቡ አንዱን የበላይ አንዱን የበታች ለምሳሌ ሶሻሊዝም ብትወስድ ጭቁን ፓርት እንትን ፓርት እያለ ይከፋፍላል ማለት ነው። ይሄ ደግሞ አገር ውስጥ ያሉ የፖለቲካ ፓርቲዎች ይሄንን እንደ ፖለቲካ ርዕዮተ ዓለም ይዘውት እርስ በርስ ሲፋጩ ድራማው ላይ ይሰራል፣ እታች ግን የሚሞተው ማህበረሰቡ ነው ማለት ነው። ባለፉት ስርዓት የዲሞክራሲ ስርዓት እንቅስቃሴ ከተጀመረ ጊዜ ጀምሮ በተለይም ከ1966 አብዮት በኋላ በሀገራችን ውስጥ ዲሞክራሲን ለመገንባት ጥረቶች ተደርገዋል። ነገር ግን እነዚህ ጥረቶች መሰረታዊ አቅጣጫቸው ሆኖ ሲከተሉት የነበረው ከሌላ ሀገሮች ኮፒ ማድረግ ነው፣ መቅዳት። ደርግ በነበረበት ሰዓት የሀገሪቷን ባህል፣ ወግ፣ ታሪክ የህዝቡን ስነ ልቦና መሰረት ያላደረገ እሳቤ ነው አምጥቶ የኢሰፓ ፓርቲ ተመስርቶ እንቅስቃሴ ማድረግ የተጀመረው ማለት ነው። ሶ ይሄ በነበረው ሂደት የህዝቡን አብሮነት፣ አንድነት፣ ስነ ልቦና፣ ባህል፣ ታሪኩን መሰረት አድርጎ የተቀየሰ የፖለቲካ አቅጣጫ ስላልሆነ በሰዎች ውስጥ ማስረጽ አልተቻለም ማለት ነው። ስለዚህ በህዝቡ መካከል መከፋፈል ነው የተፈጠረው ማለት ነው። በዚህም የተነሳ በሀገራችን ታይቶ የማይታወቅ ከፍተኛ ደም አፋሳሽ የሆኑ ጦርነቶች ተካሂደዋል ማለት ነው። የሀገሩን ሰርዶ እንዲል ቢሄሉ በራስ መንገድ መመራት፣ በራስ አቅም ልክ መለካት ሀገራዊ መሰረት ባለው ነባራዊ ሁኔታን የተረዳ የህዝብ የሆነ ፖሊሲ ለአንድ ሀገር የሚያስፈልጋት መሆኑን ያስረዳል። የምንከተለው የፖለቲካ ስርዓት ሀገር በቀል የፖለቲካ ስርዓት መሆን መቻል አለበት። በሀገራችን ታሪክ ላይ የተመሰረተ፣ በሀገራችን ህዝቦች ስነ ልቦና ላይ የተመሰረተ፣ በሀገራችን ህዝቦች ባህል ላይ የተመሰረተ የህዝባችን ችግር የሀገሩን ሰርዶ በሀገሩ በሬ ነው የሚባለውና የሀገራችንን ችግር ሊፈታ የሚችለው በሀገራችን ውስጥ ልናበቀል ጀነሬት ልናደርግ የምንችላቸው ሀሳቦች ናቸው። ሀገር በዘላቂነት ማደግ የምትችለው የውጭ ስርዓቶችን በጭፍን በመቅዳት ሳይሆን የራሷን ሀገራዊ መሰረት ያለው ፖሊሲ እይታና ሀሳብ በመንደፍ የልማት ጉዞዋን የሚመራ ብሔራዊ ብሂልን መገንባት ስትችል ነው። እንዳለ መቅዳት ሁልጊዜ ራይት ብቻ ሳይሆን አንዳንድ ኤክስም ያስገኛል። ብልጽግና የኢትዮጵያ ችግር የሚፈታው ችግሮቻችንን በጥልቀት ከተገነዘብንና ለችግሮቻችን ሀገር በቀል መፍትሄ መፍጠር ከቻልን ብቻ ነው ብሎ አመን። የኛ ዕዳ ከሌሎች ዕዳ ጋር አንድና ያው አይደለም። ይህንን እድልና ስጋት፣ ወረትና ዕዳ በሚዛን መጠቀም የሚችል እሳቤ መደመር ነው። በራስ መንገድ መመራት የልማትና የፖሊሲ ምርጫዎችን ከሌሎች ሀገራት ሳያጣሩ ከመውሰድ ይልቅ ለሀገሪቱ ፍላጎትና አቅም የሚስማማውን ስትራቴጂ በራስ በመወሰን መሆኑን ጠቅላይ ሚኒስትር አብይ አህመድ ያሰምሩበታል። ለኢትዮጵያ የሚያስፈልጋት ሪፎርም ነው። ሁሉን ነቅሎ ከዜሮ መጀመር ሳይሆን የነበረንን ጠንካራውን የሚያስፈልገውን እሴቶቻችን ይዘን የጎደለውን በመሙላት የተሻለ ሀገር መፍጠር ይቻላል። የሀገር በቀል ዕውቀትና ዘላቂ የሆኑ የባህል ልምዶች ተለይተው ሀገርን ለማሳደግ የሚደረገው ጉዞ የተሳካ እንዲሆን በራሷ አቅም፣ በራሷ እይታ፣ በራሷ ፍልስፍና መመራት ወሳኝ ስለመሆኑ በርካቶች የሚያነሱት ነው። በታላቁ ህዳሴ ግድብ የተገኘው ድል የባህር በር ጥያቄ በመለስ ይደገማል ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ተናገሩ። ህዳሴ ግድብ የኢትዮጵያውያን የደም የላብና የእንባ ውጤት ነው ብለዋል ምክትል ርዕሰ መስተዳድሩ። በኦሮሚያ ክልል ርዕሰ መስተዳድር ጽሕፈት ቤት የሚዘጋጀው ጉሚ በለል የውይይት መድረክ ተካሂዷል። የሺህ ዓመታት የአባይ ወንዝ ህልም በህዳሴ ግድብ የድል ማህተም እውን ሆኗል። ኢትዮጵያውያን የህዳሴ ግድብ ገድልን በሌሎች ግዙፍ ሀገራዊ ፕሮጀክቶች መድገም እንደሚችሉም በእርግጠኝነት መናገር ይቻላል። የባህር በር ጥያቄን መመለስ ደግሞ ከዚህኛው ትውልድ ሀገራዊ ፕሮጀክቶች አንዱ ነው። በአሁኑ ጊዜ ላይ የትውልዱ ጥያቄ፣ የወጣቱ ጥያቄ፣ የሁሉም የኢትዮጵያ ዜጋ ጥያቄ የባህር በር በምን አይነት መልኩ መልሰን ማግኘት አለብን። የህዳሴ ግድብ መጠናቀቅ ደግሞ ለዛ ትልቅ አመላካች ነው የሚሆነው። የኢትዮጵያ ዕጣ ፈንታ በሁለቱ ውሃዎች ላይ የተመሰረተ ነው ማለት ነው። ያ ማለት ውሃን በተቆጣጠርክ ወር ደግሞ ወደዛ የምትሄድበት ጉዞ ባጠናከርክ ቁጥር በሁሉም ረገድ
በማህበራዊ፣ በኢኮኖሚ፣ በፖለቲካም፣ በሴኩሪቲም በዛው ልክ ብዙ መልሶችን የምናገኝበት አጋጣሚ ነው የሚሆነው። በኦሮሚያ ክልል ርዕሰ መስተዳደር ጽሕፈት ቤት የሚዘጋጀው ጉሚ በለል 46ኛው የውይይት መድረክ የህዳሴ ግድብ ድል ከተስፋ ወደሚጨበጥ ብርሃን በሚል ርዕስ ተካሂዷል። ታላቁ የህዳሴ ግድብ በኢትዮጵያውያን ደም ላብና እንባ የተገነባ መሆኑንም ነው የኦሮሚያ ክልል ምክትል ርዕሰ መስተዳደር አወሉ አብዲ በዚሁ መድረክ ላይ ገለጹት። ኢጃርሲች አከ ፕሮጀክቶ ተብሮ የህዳሴ ግድብ እንደ ሌሎች ፕሮጀክቶች በሲሚንቶ ብረትና አሸዋ ብቻ ሳይሆን በኢትዮጵያውያን ደም ላብና እንባ ጭምር ነው የተገነባው። ከዚህ ሌላ በዓለም አቀፍ ደረጃ የተከፈቱብንን ጫናዎች እውነትን ይዘን ባደረግነው ዲፕሎማሲያዊ ጥረትም ነው የህዳሴ ግድብ እውን የሆነው። በህዳሴ ግድብ የተገኘው ስኬትም የባህር በር ጥያቄን በመመለስ እንደሚደገም ምክትል ርዕሰ መስተዳደሩ ተናግረዋል። አማ አጀንዳን ከነ ጉድቻ ሂዳሮምሳ ራ ገረ ኡላ ገላናት ጨስፍኔር አሁን አጀንዳችንን ከህዳሴው ግድብ ወደ ባህር በር አሸጋግረናል። በታሪክም ሆነ በህግ ያለን እውነት ላይ ተመስርተን የባህር በር ባለቤት ለመሆን ጠንክረን እየሰራን እንገኛለን። እንደምናሳካውም እንተማመናለን። የህዳሴ ግድብ ስኬት የኢትዮጵያን እድገት ከተስፋ ወደሚጨበጥ ብርሃን ያሸጋገረ ነው ያሉት ደግሞ የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ናቸው። ኢመሊ ጃርሰ ሂዳ ሀሮምሰ ጉዲቻ ኢትዮጵያ የታላቁ ህዳሴ ግድብ ግንባታ ሂደት በተለያዩ ፈተናዎች የተሞላ የነበረ ቢሆንም በለውጡ መንግስት ቆራጥ አመራርና መላው ህዝብ በከፈለው መስዋዕትነት ከተስፋ ወደሚጨበጥ ብርሃን ተሸጋግሯል። በዚህም የኢትዮጵያን ማንሰራራት ከማስጀመርም አልፎ አሁን ላይ ለተጀመሩ ግዙፍ ሀገራዊ ፕሮጀክቶች መሰረት ጥሏል። በኦሮሚያ ክልል ርዕሰ መስተዳደር ጽሕፈት ቤትና በክልሉ መንግስት ኮሚኒኬሽን ቢሮ ትብብር በተዘጋጀው ጉሚ በለል የውይይት መድረክ የህዳሴ ግድብ ለሀገር እድገት ያለው ዘርፈ ብዙ ጠቀሜታ ላይ በስፋት ውይይት ተካሂዷል። በመጨረሻም የኢትዮጵያ ልዑካን ቡድን በዓመታዊ የዓለም ባንክ የአይኤምኤፍ ስብሰባዎች ላይ ስኬታማ ተሳትፎ በማድረግ ማጠናቀቁን የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። በኢትዮጵያ እየተገበረ ያለው የማክሮ ኢኮኖሚ ሪፎርም በተሟላ መልኩ በመተግበር ከተቋማቱ ጋር ያሉ ግንኙነት የተጠናከረበትና ውጤታማ ውይይቶች እንደተደረጉም አንስተዋል። ከዚህ በተጨማሪ የተለያዩ ዓለም አቀፍ የፋይናንስ ተቋማት ጋር ሰፋፊ ውይይቶችን አድርገናል። በዚህም የልማት አጋሮች የኢትዮጵያን ኢኮኖሚ ሪፎርምና የኢትዮጵያን እድገት በከፍተኛ ደረጃ የሚያደንቁ መሆኑንና ይህንንም ለማገዝ ጠንካራ ፍላጎት ያሳያቸው መሆኑን በውይይታችን ጥሩ መግባት የተደረሰበት ነው። ሰፊ ውይይት ነው ያደረግነው። ከተለያዩ ማዕዘናት ከአውሮፓ፣ ከኤዥያ፣ ከሰሜን አሜሪካ ያሉ የልማት አጋሮች ጋር በስፋት ውይይት ያደረግንበት ነው። ከዚህ በተጨማሪ ለቢሾፍቱ ዓለም አቀፍ አዲስ ኤርፖርታችንም የተለያዩ የልማት ፋይናንስ ተቋማትንም በስፋት ያወያየንበት ነው። ከተለያዩ የሚድል ኢስተርን የፋይናንስ ተቋማት ለምሳሌ የሳዑዲ ዴቨሎፕመንት ፈንድ፣ የቀታር ዴቨሎፕመንት ፈንድ፣ የአቡዳቢ ዴቨሎፕመንት ፈንድ፣ የኩዌት ዴቨሎፕመንት ፈንድ እና ሌሎችም የአሜሪካ ያሉ የፋይናንስ ተቋማት፣ በአውሮፓም ያሉ የፋይናንስ ተቋማት፣ በኤዥያም ያሉ የፋይናንስ ተቋማት አዲሱ ኤርፖርታችንን ፋይናንስ እንዲያደርጉ ከፍተኛ የሆነ የማግባባትና ጥሩ አንደርስታንዲንግ የመፍጠር ስራ በተሳካ ሁኔታ ተፈጽሟል። ይሄም ውጤታማ ስራችንን በአፍሪካ ደረጃም በዓለም ደረጃም በከፍተኛ ደረጃ እውቅና ያገኘ መሆኑ የሚያሳይ ነው። በአጠቃላይ የልማት አጋርነትን በማጠናከር ረገድ እጅግ በጣም ከፍተኛ ውጤት የተገኘበት የሪፎርም ውጤታችንን ከማጠናከር ረገድ እጅግ በጣም ውጤታማ ውይይት የተካሄደበትና ከዚህ በተጨማሪ በተለያዩ ዘርፎች ስናደርጋቸው የነበሩ የልማት ስራዎችም ከፍተኛ ይሁንታና ተቀባይነት ያገኙበት ነው። ለምሳሌ የከተሞች ልማት ላይ ኢትዮጵያ ያሉ ጉብኝት የሚያደርጉ የልማት አጋሮችም በየመድረኩ የሚያነሱት ነው። የከተማ ልማት ላይ ኢትዮጵያ የሰራች ያለችው፣ በገጠር ልማት ላይ ኢትዮጵያ የሰራች ያለችው፣ እንዲሁም በቅርቡ ደግሞ የግሉ ዘርፍን ለማነቃቃት ከማክሮ ኢኮኖሚ ሪፎርም ምቹ ሁኔታ ከመፍጠሩ ጎን ለጎን የአገሪቷም ኢኮኖሚ ፖቴንሻል በጣም ትልቅ ነው። በዚህም የልማት ፋይናንስ በተጨማሪ የግሉ ዘርፍ ሚናም የበለጠ የሚያድግ መሆኑን በዚህም በጋራ ከኛ ጋር መስራት እንደሚፈልጉ ከፍተኛ የሆነ መግባባት የተደረሰበት ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ